እኔ እንኳን የሰው ልጅ አዋፋቱን አራዊቱን የፈጠረበት ፍጥረቱ ለእያንዳንዱ የሰጣቸው የፈጠረበት መልኩ ራሱ ይገርማል። አንዳንድ ራሳቸውን የሚደብቁ እንስሳ ገጥሞሻል? አሁን እና ኤሊን ራሱ መጥቀስ ይቻላል። እንዴት ከበር እንደሰራላት እኔ በጣም በዚህ በትርጓሜ መጻሕፍት ሊቃውንቱ ሲሉት ከምሰማው በጣም የሚያስገርመኝ አንድ ኦፍ አለ ከራዲዮን የሚባል በልደት የሚባል ዜማ ነው። ለዘተወልደም ቅድስት ድንግል ምን ተንብሎን አስተማስሎ ለመድኃኒነ አርዌ ገዳምን አንበሳ ወሚመ ከራዲዮን የሚል እና ከራዲዮን የሚባለው ወፍ ሳስበው ራሱ ይገርመኛል። ማለት ወፉ ምን አይነት ጸባይ ያለው መሰለሽ? ነጭ ወፍ ነው፣ ሙሉ በሙሉ ነጭ ነው እና በጣም በጸና የታመመ ሰው በሞትና በህይወት መካከል በጣይር ውስጥ ያለ ሰው ወደሱ ያቀርቡታል እና ያ ሰው የሚድን ከሆነ ይቀርበውና አፉን ባፉ ገጥሞ ትንፋሹን ወስዶለት ህመሙን ይወስድለታል። የማይድን ከሆነ ይሸሸዋል፣ የማይድን ከሆነ ይርቀዋል እና ትንፋሹን ከወሰደለት በኋላ ያ ነጭ የነበረው ላባው ጥቁር ይሆናል፣ ብርድ ይለዋል፣ ይታመማል እና ከፍ ወዳለ እየበረረ ከፍ ወዳለ ፀሐይ ወዳለበት ወጥቶ ለ3 ሰዓት በፀሐይ ይቆያል። ብርድ ሲለው ማለት ሲያመው ከዛ ያም አልበቃውም እየበረረ ወደ ጥልቅ ባህር ይገባና 3 መዓልት 3 ሌሊት እዛ ጥልቅ ባህር ውስጥ አድሮ እንደገና ይወጣል እና እንደገና ሲወጣ ያ ጥቁር ሆኖ የነበረው ላባው ነጭ ሆኖ እንደገና በኃይል ይመለሳል። አገግሞ ድኖ በአዲስ ኃይል እንደገና ከዛ ባህር ይወጣል። የሥላሴ ነገር ይገርማል እና ሊቃውንቱ ተርጉመው ይሄንን ሲተረጉሙ ያ ወፍ የክርስቶስ ምሳሌ ነው።